በቤተሰብ እንፈተናለን፣ በጓደኛ እንፈተናለን፣ በስራ አካባቢ ላይ እንፈተናለን። በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። በተለያዩ የንግድ የስራ ቦታዎቻችን ላይ ስኬታማ እንዳንሆን የሚፈትኑን የተለያዩ አይነት ክፉ መናፍስት እንዳሉ ይታወቃል። ክፉ ንግግር እንዳንናገር የሚረዳን የመዝሙረ ዳዊት የመዝሙር ክፍል ነው ማለት ነው። በትዳራችን ውስጥ ሊሆን ይችላል፣ ስራ ቦታ ላይ፣ ትምህርት ቦታ ላይ፣ ማንኛውም አይነት ቦታ ላይ ስሜታዊ ሆነን ሰዎችን እንዳንጎዳና እንዳናስቀይም፣ እናትየው የወሊድ ችግር ካጋጠማት፣ ጽንሱ በማንኛውም ምክንያት የመሞት አደጋ ካጋጠመው ፍትሃዊ ባልሆነ መንገድ ተከሰው ፍርድ ቤት ከቆሙ ይሄኛው የመዝሙር ክፍል ላይ እንግዲህ በጣም አስደናቂ ነገር አለው። ራሱን ከሳተበት ሁኔታ ውስጥ እንደሚመለስ እንግዲህ አባቶች ይመክራሉ። ውሃ ቀርባችሁ ይህን የመዝሙረ ክፍል 7 ጊዜ ደግማችሁ ራሱ ላይ ብታፈሱበት ብታጠጡት፣ ያለ አግባብ ፍትሃዊ ባልሆነ መንገድ ከስራው የመነሳት ስጋት ካለበት ክፉ መንፈስ የተጠናወተው ሰው በየዕለቱ 7 ጊዜ በፍጹም ተመስጦ ይህን የመዝሙር ክፍል ቢደግም በህልም ሚስጥር እንዲገለጽላቸው አንድ ቀን አስቀድመው ይጾሙና በቀጣዩ ቀን ይህን የመዝሙር ክፍል ጠላት ያጠቃኛል ብለው ካሰቡና ስጋት ካለበት በትዳሮት ውስጥ ሰላም ከሌለ፣ መስማማት ከሌለ፣ ያለምንም ማመክንዮ ሰዎች በክፋት በመቀኝነት ወይም በቅናት ከተነሳሱባችሁ ከፍተኛ የሆነ የማያቋርጥ የራስ ህመም ካለበት ከሰራነው ኃጢአት ከጸጸት መውጣት ካልቻለን ከዛ ጸጸት ለመላቀቅ ማንኛውም አይነት አንዛይቲ ወይም ደግሞ ዲፕሬሽን ውስጥ ስንሆን በተሰማራንበት የስራም ሆነ የትምህርት ዘርፍ ላይ መልካም እድል እንዲገጥመው ወይም ደግሞ እንዲገጥመን ተናካሽ የሆነ ውሻ ካጠቃውት ከውስጣችን የሚመጣ አንድ ክፉ ስሜት ገፋፍቶን ክፉ ነገር ልናደርግ እንችላለን። እንግዲህ ከእግዚአብሔር ህቡ ስሞች መካከል አንዱ ጃ እንደሆነ ይታወቃል። ታላቋ ንግስት እቴጌ ጣይቱ እንግዲህ መዝሙረ ዳዊትን በደንብ ያጠናች፣ በደንብ ያወቀች፣ በደንብ የተማረች ጦር ሜዳ ላይ ሆነን ድልን እንድናገኝ የምንጠራው የእግዚአብሔር ስም 7 ጊዜ በፍጹም ተመስጦ በየዕለቱ እንድንጸልየው እንድንደግመው ይመክራሉ። የመዝሙረ ዳዊት መዝሙራቶች ወይም ምዕራፎች ለምን አገልግሎት እንደሚውሉ ለመጠቆም ወይም ደግሞ ለማስረዳት እሞክራለሁ ወይም ጥቆማ ለመስጠት እሞክራለሁኝ። ቀጥሎ የምሰጣቸውን ጥቆማዎች እንድታዳምጡ እጠይቃለሁኝ። መዝሙር 30 ይህ የመዝሙር ክፍል በመኖሪያ ስፍራችሁ፣ በስራ ቦታችሁ፣ በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። እንደምታውቁት እንግዲህ በህይወታችን ውስጥ፣ በስራችን ውስጥ፣ በትዳራችን ውስጥ፣ በመኖሪያ ቤታችን ውስጥ፣ በስራ ቦታችን ውስጥ ክፉ መናፍስት እየገቡ ወይም ደግሞ በዛ ቦታ ላይ በመስፈር የተለያዩ ፈተናዎችን እንደሚሰጡንና እንደሚፈጥሩብን ይታወቃል። እንግዲህ በህይወታችን ስኬታማ እንዳንሆን፣ በስራችን ስኬታማ እንዳንሆን፣ በትዳራችን ስኬታማ እንዳንሆን፣ በተለያዩ የንግድ የስራ ቦታዎቻችን ላይ ስኬታማ እንዳንሆን የሚፈትኑን የተለያዩ አይነት ክፉ መናፍስት እንዳሉ ይታወቃል። መዝሙር 30ን እንግዲህ አባቶች የሚመክሩት ይህን መዝሙር 30 በመኖሪያ ቤታችን፣ በስራ ቦታችን ላይ በየዕለቱ በፍጹም ተመስጦ እያንዳንዱን ይህንን የመዝሙር 30 ክፍል 7 ጊዜ በፍጹም ተመስጦ በየዕለቱ እንድንጸልየው እንድንደግመው ይመክራሉ። ወደ መዝሙር 31 ስንሄድ ብዙ ጊዜ እንግዲህ ከሰዎች ጋር ስንጋጭ ስሜታዊ እንሆናለን። ስንጋጭ ብቻ ሰዎች ሲያስቀይሙንም ስሜታዊ በመሆን ሰዎችን፣ ቤተሰባችንን፣ ትዳር ውስጥ ሊሆን ይችላል፣ ጓደኞቻችንን ሊሆን ይችላል፣ የስራ ቦታ ላይ፣ የትምህርት ቦታ ላይ ስሜታዊ ከመሆን፣ ከመከፋት፣ ከመናደድ፣ ከመቆጨት ሰዎችን የሚያስቀይም ክፉ ንግግር ልንናገር እንችላለን። በዛም ምክንያት ከሰዎች ጋር ያለንን ግንኙነት የምናበላሽበት፣ ሰዎችን የምናስቀይምበትና የምንጎዳበት ሁኔታዎች እንደሚፈጠሩ ይታወቃል። መዝሙር 31 እንግዲህ እዚህ ጋር ነው ጥቅሙ። አባቶች እንደሚመክሩት በማንኛውም አይነት ሁኔታ ውስጥ ስንሆን ወይም ደግሞ ስሜታዊ የሚያረጉን አይነት ሁኔታዎች ውስጥ ልንገባ እንደሆነ ስንረዳ መዝሙር 31ን 7 ጊዜ በፍጹም ተመስጦ ብንጸልይና ብንደግም ክፉ ንግግር እንዳንናገር የሚረዳን የመዝሙረ ዳዊት የመዝሙር ክፍል ነው ማለት ነው። ስለዚህ ስሜታዊ ሆነን ሰዎችን እንዳንናገር፣ ሰዎችን እንዳናስቀይም አንደበታችንን ለመቆጠብ የሚረዳን ክፉ ስሜትን
ወይም ደግሞ ብዙ ጊዜ እንግዲህ እንደምንለው ጋል ያለ ስሜትን ለማብረድ ለመስከን እና ያንን ክፉ ስሜት ያንን ክፉ ጊዜ ለማሳለፍ የሚረዳን የመዝሙረ ዳዊት ክፍል ነው ማለት ነው። ስለዚህ በትዳራችን ውስጥ ሊሆን ይችላል፣ ስራ ቦታ ላይ፣ ትምህርት ቦታ ላይ፣ ማንኛውም አይነት ቦታ ላይ ስሜታዊ የሆነ ሰዎችን እንዳንጎዳና እንዳናስቀይም የምንጸልየው የመዝሙረ ዳዊት ክፍል ነው። ወደ መዝሙር 32 ላይ ስንሄድ እንግዲህ መዝሙር 32ን በየዕለቱ ጠዋት ላይም ሆነ በማንኛውም ሰዓት ላይ በፍጹም ተመስጦ 7 ጊዜ ብንጸልይ ብንደግም በየዕለቱ በህይወታችን ውስጥ ሞገስን፣ ፍቅርን፣ ምህረትን እንደሚያጎናጽፈን አባቶች ይመክራሉ። ስለዚህ ሞገስን በህይወታችሁ ከፈለጋችሁ፣ ፍቅርን በህይወታችሁ ከፈለጋችሁ፣ ምህረትን በህይወታችሁ ከፈለጋችሁ በፍጹም ተመስጦ ውስጥ ሆናችሁ በየዕለቱ መዝሙር 32ን 7 ጊዜ እንድትጸልዩት ወይም ደግሞ እንድትደግሙት ይመከራል ማለት ነው። ወደ መዝሙር 33 ላይ ስንሄድ በጽንስ ወቅት እናትየው የወሊድ ችግር ካጋጠማት ጽንሱ በማንኛውም ምክንያት የመሞት አደጋ ካጋጠመው ይህን የመዝሙር ክፍል ቢደገም ለጽንሱ እንደሚረዳው አበው ያስተምራሉ። ከዚህም ባሻገር አገር ላይ ድርቅና ረሃብ ሲከሰት ህዝብ ተሰብስቦ በአንድነት በፍጹም ተመስጦ ይህን የመዝሙር ክፍል ቢደግሙ በረከትን እንደሚያገኙ አባቶችም መጽሐፍትም ይመሰክራሉ ማለት ነው። እንግዲህ አሁን ሀገራችን በተለያዩ ችግሮች ውስጥ ናት ያለችው። ስለዚህ ከዚህ ችግር ውስጥ ለመውጣት የኢትዮጵያ ህዝብ በፍጹም ተመስጦ ሆኖ በአንድነት ተሰብስቦ መዝሙር 33ን ቢጸልይ ቢደግም መፍትሄ ያገኛል ማለት ነው። ወደ መዝሙር 34 ስንሄድ እንግዲህ በሰዎች ፊት ስንቀርብ ያ ሰው እንግዲህ አለቃችን ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ማንኛውም አይነት ሰው ሊሆን ይችላል። በሰዎች ፊት ስንቀርብ ቀና ምላሽ እንድናገኝ የሚረዳን የመዝሙር ክፍል ነው መዝሙር 34። ስለዚህ ማንኛውም አይነት ሰውን ጥያቄ ስንጠይቅ የሚሆን ራሳችንን በሰዎች ፊት ስናቀርብ ከዛ ሰው ቀና ምላሽ እንድናገኝ ወደ አምላክ የምናቀርበው በፍጹም ተመስጦ የምናቀርበው የጸሎት ወይም ደግሞ የመዝሙረ ዳዊት ክፍል ነው። መዝሙር 35 ላይ ስንሄድ እንግዲህ ፍትሃዊ ባልሆነ መንገድ ተከሰው ፍርድ ቤት ከቆሙ ወይም ደግሞ የህግ ከለላ ውስጥ ካሉ ፍትሃዊ ባልሆነ መንገድ እዚህ ጋር ልብ እንድትሉ የምፈልገው ነገር ፍትሃዊ ባልሆነ መንገድ ፍርድ ቤት ከቆሙ ለ3 ተከታታይ ቀናት ይህን የመዝሙር ክፍል ቢደግሙ ወይም ደግሞ ቢጸልዩ ፍትህን እንደምታገኙ አበው ይመክራሉ። ምክንያቱም የፍትህ ባለቤት የፍትህ አምላክ ነው ፈጣሪያችን እግዚአብሔር። ስለዚህ ከሱ እውነተኛ ፍትህን እንድናገኝ በአምላክ ፊት ቀርበን በፍጹም ተመስጦ እንድናቀርበው የሚመከር የመዝሙረ ዳዊት ክፍል ነው ማለት ነው። መዝሙር 36 ላይ ስንሄድ ማንኛውም አይነት ክፉ መንፈስ በህይወታችን ውስጥ እንዳይቀርበን የምንጸልየው የምንደግመው የመዝሙረ ዳዊት ክፍል ነው። ስለዚህ ጠዋት ከቤታችን ወጥተን ወደ ቤታችን እስክንመለስ ድረስ እንግዲህ የተለያዩ ቦታዎች ላይ እንሄዳለን፣ የተለያዩ ሰዎችን እናገኛለን፣ የተለያዩ ተግባራቶችን እናከናውናለን። በእነዚህ ሁሉ ዕለታዊ ሂደቶቻችን ውስጥ ክፉ መናፍስት እንዳይቀርቡን እንዳይተናኮሉን የጀመርናቸውን መልካም ስራዎች እንዳያስተጓጉሉብን እንግዲህ በየዕለቱ በፍጹም ተመስጦ እንድንጸልየው የሚመከር ወይም ደግሞ እንድንደግመው የሚመከር የመዝሙረ ዳዊት ክፍል ነው። ወደ መዝሙር 37 ስንሄድ እንግዲህ ይሄኛው የመዝሙር ክፍል ላይ እንግዲህ በጣም አስደናቂ ነገር አለው። እሱ ምንድነው? አንድ ሰው ከአቅሙ በላይ ጠጥቶ ራሱን ስቶ ሰክሮ ራሱ ላይ ጉዳት ሊያደርስ የሚችልበት አይነት ሁኔታ ውስጥ ሲሆን ውሃ አቅርበን ይህንን የመዝሙረ ዳዊት ክፍል በፍጹም ተመስጦ 7 ጊዜ ደግመን ያንን ውሃ ያንን ሰው ብናጠጣው ወይም ብናጠምቀው ራሱን ከሳተበት ሁኔታ ውስጥ እንደሚመለስ እንግዲህ አባቶች ይመክራሉ ማለት ነው። እንግዲህ ይሄን ለማድረግ ፍጹም እምነት ይፈልጋል፣ ፍጹም ተመስጦ ይፈልጋል ማለት ነው። ስለዚህ አንድ ሰው ከአቅሙ በላይ መጠጥ ጠጥቶ ራሱን እስኪስትና ራሱን ለአደጋ የሚያጋለጥበት ሁኔታ ላይ ከደረሰ ውሃ ቀርባችሁ ይህን የመዝሙረ ክፍል 7 ጊዜ ደግማችሁ ራሱ ላይ ብታፈሱበት ብታጠጡት መፍትሄ ይሆንለታል ማለት ነው። እንግዲህ መዝሙረ ዳዊት ከእያንዳንዱ የህይወት ክፍላችን እንቅስቃሴዎችና ሁኔታዎች ጋር አብሮ ሊሄድ የሚችልና በእያንዳንዱ የህይወት ጉዟችን ውስጥ ሊረዳን የሚችል ታላቅ ጥበባዊ መጽሐፍ ነው። በዛ መሰረት መዝሙር 38 እና 39 ላይ ስንሄድ የምናገኘው ጥበብ ምንድነው? ያለ አግባብ ፍትሃዊ ባልሆነ መንገድ ከስራው የመነሳት ስጋት ካለበት ለ7 ተከታታይ ቀናት በፍጹም ተመስጦ በየዕለቱ 7 ጊዜ ይህን የመዝሙር ክፍል ቢደግሙ መፍትሄ እንደሚያገኙ አባቶች ይመክራሉ፣ መጽሐፎች ይመክራሉ ማለት ነው። መዝሙር 40 ላይ ስንሄድ
ክፉ መንፈስ የተጠናወተው ሰው በየዕለቱ 7 ጊዜ በፍጹም ተመስጦ ይህን የመዝሙር ክፍል ቢደግም ራሱን ከዛ መንፈስ ነጻ ማውጣት እንደሚችል አባቶቹ ይመክራሉ ማለት ነው። እንግዲህ ክፉ መናፍስት አቅራቢያችን ላይ ናቸው። ሁልጊዜ ይፈትኑናል። በቤተሰብ እንፈተናለን፣ በጓደኛ እንፈተናለን፣ በስራ አካባቢ ላይ እንፈተናለን። እኛንም ባይጠናወተን ሌሎች የተጠናወታቸው ሰዎች እኛን ሊፈትኑን ይችላሉና ከሌላም ሰው በሚመጣ ሊሆን ይችላል፣ ከተለያዩ አካባቢዎች በሚመጣ ወይም እኛ ውስጥም ባደረ መንፈስ እንዳንፈተን እንዳንሰናከል ይህን የመዝሙረ ዳዊት ክፍል አጥብቀን በፍጹም ተመስጦ ብንጸልይ ራሳችንን ነጻ ማውጣት እንደምንችል አባቶቹ ይመክራሉ ማለት ነው።